ቢዝነሶች ወር ድርጅቶች ሶፍትዌር ታሰሩ ስትል መጠየቅ ያለባችሁ ጥያቄዎች፣ አንደኛ የምትፈልጉትን ፋንክሽናሊቲ ኦር ደግሞ የቢዝነሳችሁን አሰራር በትክክል የሚሰራላችሁን ፊቸር ኢንክሉድ ያደርጋል ወይስ አያደርግም? ሁለተኛ ከተሰራላችሁ በኋላ ኮንቲኒዩስሊ የሚሰጣችሁ ሳፖርት አለ ወይ? አግሪመንታችሁን ይመስላል ሶፍትዌሩን ከሰራ በኋላ ሰጥቶ ነው የሚወጣው ወይስ ደግሞ የትኛውም ችግር ቢያጋጥማችሁ ሳፖርት ያደርጋችኋል? እንዲሁም ደግሞ ከተሰራ በኋላ ተሰርቶ ወደ ስራ ላይ ስታውሉት አዳዲስ ሀሳብ ይመጣል ከአሰራራችሁ ላይ ማች ባያደርግ አዳዲስ ፊቸሮችን እንዴት ነው ሊጨምርላችሁ የሚችለው? በነፃ ነው ወይስ በክፍያ ነው? ነገር ማጣራት አለበት። ሌላኛው ማወቅ ያለባችሁ ነገር የምታሰሩት ድርጅት ከዚህ በፊት እንደናንተ አይነት ሶፍትዌሮች ኦር ደግሞ ሌላ አይነት ሶፍትዌሮች ሰርቶ ያውቃሉ? ሌላኛው ሌጋል ነው ወይስ አይደለም የሚለውን ነገር ያው ቬሪፋይ ታደርጋላችሁ። ሶ ሜይንሊ ግን ኮንሲደር የሚደረገው ልታሰሩ ያላችሁበት ድርጅት ከዛ በፊት እንደዚህ አይነት ነገሮች ሰርቶ ያውቃል ወይስ አያውቅም የሚለው ኤክስፔሪያንስ በጣም ወሳኝ ስለሆነ ማለት ነው። የትኛውም አይነት ችግር ቢገጥማችሁ እንዴት ነው አንደል የሚደረገው? ዳታ መጥፋት ሊሆን ይችላል ኦር ሲስተሙ ኤኒታይም ባይሰራ በዛን ታይም ምንድነው እሱ ሊያደርግላችሁ የሚችለው ነገር የሚለው ነገር አሹር መሆን አለባችሁ ማለት ነው። ሌላው ሳፖርቶችን በምን ያህል ጊዜ ነው ሊሰጣችሁ የሚችለው? ሶፍትዌሩ ከሰራ በኋላ የሆነ ነገር ሪኩዌስት ብታደርጉ ከሳምንት በኋላ ነው ሪስፖንስ የሚያደርገው ከ24 ሰዓት በኋላ ነው ወይስ ኢሚዲየትሊ ነው የሚለውን ነገር ማጣራት አለባችሁ ማለት ነው። እነዚህ ነገሮች ቅድሚያ መጠየቅ አለባችሁ። የትኛውም አይነት ሶፍትዌር ከመግዛትም ሊሆን ይችላል ከመስራታችሁ በፊት መጀመሪያ እነዚህ ጥያቄዎች ብትጠይቁ የተሻለ ይሆናል ማለት ነው።